ጥር 29 ቀን አንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። ጌታችን ኢየሱስ ክርስቶስ በፀሐይ ጮራ ወይንም በፀሐይ እግር ላይ ወጥቶ ተቀመጠ። አብረውት ያሉ ሕፃናት በፀሐይ ጨረር ላይ ዘለን እንቆማለን እያሉ ቢዘሉ ወደ መሬት ወድቀው ሞቱ። ጌታችን ኢየሱስ ክርስቶስ ወደ ሞቱት ሕፃናት ሄደ። ዘመን ተመቼ ብላ ባሏን የማትክድ ሚስት ደግሞ ይሄ የተመሰገነ ነው። ሲመቸው አላውቅም የማትል ሚስት ማለት ነው። ሴቱም ሲመቻችሁ እንዲያ ናችሁ አይደለም? ዘወር ስትሉ ዘወር ትላላችሁ። ልክ ደግሰሽ ዳሪኝ የሚል ባል እንዳለ ሁሉ ዘወር ሲል ዘወር የሚል ሴትም ሞልቷል። የለም? አዎ የእናንተ ሲሆን ዝም አላችሁ፣ ሞልቷል። አንዳንድ ጊዜ አሁን ዲያቆኑ መከራ እየገባ ነው። ተማሪ ሳለች ያገባትና አስተምራ ውጤቷ ከፊልና የዩኒቨርሲቲ መምህር ስትሆን ረኔ የዚህ ዲያቆን ጋር እኔ የዚህ ማለት ትጀምራለች ማለት ነው። አርፋችሁ ብትቀመጡ ይሻላል። ሰውነታችሁን በቁስል መጥቶ እግዚአብሔር የተመካሽበትን ሰውነት ሁሉ ነዶ እንዲጠፋ ያደርገዋል። እግዚአብሔር የነበራችሁበትን አትርሱ። ሐመድ አንስቶ እግዚአብሔር ከየት እንዳደረሳችሁ ዘመን ቅናት ካለበት ሰው ጋር ወጋ አታውጋ ይላል። ለምን ባወጋው ቁጥር ነገርህን እንዲህ ለማለት ፈልጎ ነው እያለ ይሰነጥቅብሃል ይላል። ስታወጋው ራሱ ምን እያደረገ ነው? እየሰነጠቀ ነው የሚሰማው። አሃ እንደዚህ ያለኝ እኮ ለካ እንደዚህ ነው እያለ እየሰነጠቀ ነው የሚሰማው። ይሰንጥቀውና ማለት እንዲሁ ዲያብሎስን ማለት ይሄ ነው። ሰውየውን እንኳን አይደለም። እና ለሚቀናብህ ሰው እንደዚህ ያለ አታውረው። ወጉን ራሱ ብዙ ትርጉም ነው የሚሰጠው። አንድ ሰውየው ያወጋው አንድ ነገር ነው ሳለ አዎ በዚህ ሊነካኝ አስቦ ነው አሁን ደግሞ እንዲህ ሊለኝ ነው እያለ ነው የሚሰማው። እንዲሁ ይህን ጓዝ ተው። እግዚአብሔር እኮ ባለጸጋ ነው፣ ለሁላችን ይበቃል። መድኃኒቱ ጌታዬ ወንድምን መቅኘት አያስከብርም። የሚያስከብረው ክብር ወደ ሰጠው ወደ እግዚአብሔር ፊትን ማዞር። ክብርን ቀንተው አያገኙትም። ክብርን የሚያገኙት ምን ብለው ነው? ወደ እግዚአብሔር ምንድን ከቃሉ ጋር ናቸው። ይሁት እስኪ ራሳችሁን አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ያለው። ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት። በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር ስር አድርጓቸው ያለ አረቄ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው። እናንተ እንዲማርጎ ፈታ ማለት የለም። ከዚህ በላይ መታሰር አለ። ደከመኝ፣ አረጀ፣ ይሄ ዓለም የድካም ነው አለው ያጌጠብን መሰለ እንጂ እኮ አልቀና። ሰውነት እየቀነስን ሄደና አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረና ደክመናል። ሚስት ለባሏ የምትሰጠው ትልቁ ስጦታ ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ወጣችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጥ የዘዞ ቤተክርስቲያን ለክርስቶስ ከማው አንስትን ይታዘዝ አላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣
ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል፣ መስክሪ ብሎ ደግሞ እና የዛን ጊዜ ዞር ብሎ ዞር ማለት እና ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤትን ብትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድነው የሚፈልገው? ክብር ይፈልጋል። ከዚያ በኋላ ደግሞ ባል ለሚስቱ ደግሞ ክርስቶስ ለቤተክርስቲያን ምንድነው ያደረገላት? ቤተክርስቲያን ስራዋ ማንን ማክበር ነው? አሁን በሕማማት ለከ ኃይል ክብር ወስብሐት እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ። ምን ማለት ነው ይሄ? ለከ ኃይል ክብር ወስብሐት። አንተ ልትዋረድ ምራቅ ሊተፋብህ በገመድ ልትጎተት ይገባል? ኧረ አይገባም። ጌታ ኢየሱስ ክርስቶስ ለአንተስ ኃይል ክብርና ጌትነት ይገባሃል ብላ ክብሩን ነው። አይሁድ ውርደቱን ሲገልጹ እሷ ክብሩን ትገልጻለች። ቤተክርስቲያን ሲያዋርዱት የማይዋረደውን፣ ቤተክርስቲያን ግን ክብሩን ስትገልጽ ትውላለች። የቤተክርስቲያን ስራዋ ክብሩን መግለጥ ነው። እግዚአብሔርን ማክበር ነው ማለት ስትጀምር ስቡ ወቅዱስ ብላ የምትጀምረው ክቡር ምስጉን እግዚአብሔር አክብራ ነው የምትጀምረው። አክብራ ትጨርሳለች። ስለዚህ ሚስት ባሏን በማክበር ለባሏ ሚስት ትሆናለች ማለት ነው። ክርስቶስ ያለ ቤተክርስቲያን ምንድን ነው ያደረገው? ወበከመ ክርስቶስ አፍቀራ ለቤተክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ደግሞ ቤተክርስቲያን ምን ያደረጋት? ወደዳት ነው።